ሰላም ጤና ይስጥልን ክቡራን ተመልካቾቻችንና አድማጮቻችን ዘውዱ መንግስቴ ነኝ ከዚህ ከአገር እንግሊዝ። አሁን የዘውዱ ሾው አጫጭር ዜናዎችን አቀርብላችኋለሁ፣ አብራችሁን ቆዩ። በቅድሚያም እርሶቹን እንሆ። ኦነግ ሸኔ ዘረፋ ፈጸመ በአማራ ንብረት ላይ፣ የፋኖ ጀግናም ተሸለመ። ታሪካዊቷ ከተማ በፋኖ እጅ ገባች። በትግራይ ጩኸት በርክቷል። የጊዜያዊ አስተዳደሩም ጫና እየፈጠረ ነው። አየር መንገድ ለኪሳራ መዳረጉ ተገለጠ። ኢትዮጵያ ተወገዘች። ዩናይትድ ኪንግደም ሰራተኞችን ከሀገር ልታባረር መሆኑ ተነገረ። ሰሜን ኮሪያም ጦርነት ውስጥ እገባለሁ አለች። አሁን ወደ ዝርዝሩ እንሄዳለን፣ አብራችሁን ቆዩ። የፋኖ ጀግና ሽልማት ተበረከተለት። ለጀግናው ሲሳይ ታደሰ ወልዴ ነው የ100,000 ብርና 1 ክላሽ ስጦታ የተበረከተለት። የአማራ ሕዝብ አብዮት ከተጀመረበት ጀምሮ ፋኖ ከማህበረሰቡ ጋር በመቀናጀት እያስመዘገበ ባለው አኩሪ ድል መካከል እጅን ባፍ የሚያስጨብጥ ልዩ ጀብዴ እየፈጸሙ ጎልተው የሚታዩ በታሪክና በትውልድ ፊት ሲታወሱ የሚኖሩ ታሪክ የሰሩ በርካቶች ተናጠላዊ ጀግንነቶች እንዳሉ በዘመናችን ለማየት በቅተናል ተብሏል። ሽልማቱ በሚሰጥበት ወቅት ከነዚህ ጀግኖች መካከል አንተም በ17/06/2018 ዓ.ም ከነበርክበት የጠላት 25ኛ ክፍለ ጦር ካምፕ ውስጥ 3 የጠላት የአገዛዝ አባላትን በመምታት 4 ክላሽ በመያዝ ልዩ የጀግንነት ተግባር ፈጽመህ የወገንን 54ኛ ክፍለ ጦር ስለተቀላቀልክ ይህንን የጀግንነት የክብር ምስክር ወረቀት ከ50,000 ብር ማበረታቻ ሽልማት ጋር አብሮ የተሰጠው። በተጨማሪም ከክፍለ ጦሩ በኩል የ50,000 ብር እና 1 ክላሽ በመስጠት በርታ በማለት በድርጅቱ አመራሮችና በኮሩ ሰብሳቢ ስጦታውም ተበርክቶለታል። ቀጣይም ሌሎችም ግንባር ቀደምና አርያ እንዲሆን በማለት የ50,000 ብር ስጦታ ቀርቦለታል። ይህንንም በተመሳሳይ ይሰጡልናል ማለት ነው። ከአማራ ፋኖ ብሔራዊ ንቅናቄ የተላከለትን የምስክር ወረቀትም ሲቀበል ደስታው እጅግ ትልቅ መሆኑን ነው የገለጸው። በአማራ ምድር ጀግንነት የሚፈጽሙ በርካቶች እየበዙ ባለበት በዚህ ሰዓት የአብይ አህመድ ወታደሮችም እየተፍረከረኩ ይገኛሉ። ሸዋ ታሪክ ሰራ። በተከታታይ ባደረጋቸው ውጊያዎች ታሪካዊቷን ሳሲት ከተማን በቁጥጥሩ ስር አዋለ። ከመንዝ ሞላሌ ነው በ14 መኪና፣ ከሰላ ድንጋይ ከጣርማበር በ3 መኪና እንዲሁም ከሰላ ድንጋይ 1 ተጨማሪ መኪና ባንዳ ሚሊሻን በአጠቃላይ 16 መኪና አየር ወለድ ኮማንዶ፣ 1 መኪና ሚሊሻና 1 ዙ 23 አየር መቃወሚያ በመያዝ ነው ዘረፋና አፈሳን አልሞ ወደ ጀግኖቹ ቄስ ሳሲት ያቀናው። የጠላት ኃይል በጀግኖቹ ሸዋ ጠቅላይ ግዛት እዝ በአጼ አምደ ጽዮን ኮር ክፍለ ጦሮች በተከታታይ ለ4 ቀን ሲቀጠቀጥ ከርሞ በትላንትናው ዕለት በወንዶቹ ክንድ ሳሲት ከተማን እንዲለቅ መደረጉ ነው የተገለጠው። በዚህ አስደማሚ ውጊያ ላይም የአጼ አምደ ጽዮን ኮር ክፍለ ጦሮች ጀብደኛው ራምቦ ክፍለ ጦር፣ ጀግናው 77 ክፍለ ጦር፣ የአጼ ምኒልክ ክፍለ ጦር ሻለቆች፣ የኮሩ ቃኘው እንዲሁም ተጉለት ላይ ትልቅ የውጊያ ዜና በእጃቸው የጻፉት አርበኞች ፋኖ የጦሩ የንጉሥ ኃይለሥላሴ ክፍለ ጦር ተዋጊዎች በጋራ ነው የጠላትን አየር ወለድ ኮማንዶ በሳሲት ዙሪያ በመክበብ በተጠናከረ እረፍት የለሽ ውጊያ በመክፈት በጠላት ላይ ከፍተኛ ሰብአዊ ኪሳራ ማድረስ ተችሏል ብለዋል። በዚህም የጀግኖቹ ጠንካራ የተናበበ ጥቃት ጠላት ከፍተኛ ቁጥር ያለው ኃይሉ ቁስለኛ ሲሆንበት፣ ሚኒሻዎች የአየር ወለድ ኮማንዶች ደግሞ በጀግኖቹ ጥይት እስከ ወዲያኛው መሸኘታቸው ነው የተገለጸው። በጀግኖቹ ከበባት የቆረጠው ኃይል ለመውጣት ጠላት 1 ተጨማሪ አየር መቃወሚያ ቢያስመጣም ውጊያውን ከጀመሩ የማይመለሱት ጀግኖቹ የራምቦ ክፍለ ጦር ተዋጊዎች ጠዋት ጀምረው እስከ ሰላ ድንጋይ ድረስ እየተከታተለ ያገዛዙን አየር ወለድ ኮማንዶ በየግበሬው ማሳ ላይ አስተኝተው መሄዳቸው ነው የታወቀው። ኦነግ ሸኔ ዘረፋ መፈጸሙ ተነገረ። በሆሮ ጉሩ ወለጋ አቤ ደንጎሮ ወረዳ ነው ዋንጫ የገባው የኦነግ ኮማንዶ ገዳ ኮማንዶ መከላከያ ሰራዊት ጥምር ጦር የአማራውን ንብረት እየዘረፈና የቤት ዕቃዎችን ሳይቀር በመኪና እየጫነ መሆኑን ከአካባቢው ያገኘናቸው መረጃዎች ጠቁመዋል። ሀብትና ንብረቱን ከመዝረፍ በዘለለም ቤቶችን፣ ንብረቶችን እያቃጠለ የሚገኘው የኦነግ ሸኔው ኃይል በአማራ ሕዝብ ላይ ከፍተኛ ጉዳት እያደረሰ መሆኑ ነው የተገለጸው። የአካባቢው ነዋሪዎችም እየደረሰ ባለባቸው ከፍተኛ ጭፍጨፋ
ጭፍጨፋ በመደናገጥ ከተማዋን ለቀው እየወጡ ሲሆን ያገዛዙ ጥምር ጦርም የማህበረሰቡን ንብረት እየጫነ መሆኑም ታውቋል። የአማራውን ንብረት ጭኖ እንደጨረሰም ሙሉ ቤቱን በሳት እያቃጠሉት መሆኑን ነው ከስፍራው ያገኘነው መረጃ የሚያመላክተው። የሽመልስ አብዲሳ የአብይ አህመድን ትዕዛዝ ተቀብለው የአማራውን ህዝብ እየጨፈጨፉ የሚገኙት የኦነግ ሸኔ ኃይሎች በአማራ ህዝብ ላይ ያደረሱት ጉዳት እጅግ ከፍተኛ መሆኑን ታውቋል። በትግራይ ጩኸቱ በረከተ፣ ህዝቡ መረረን፣ በሀገራችን መኖር አልቻልንም አለ። የጊዜያዊ አስተዳደሩ በተደጋጋሚ ጊዜያቶች በህዝቡ ላይ እየፈጸመ የሚገኘው ጫና አሁን መሮናል ነው የሚለው ህዝቡ። በትግራይ ክልል የሚገኙ የመንግስት ሰራተኞች፣ የግል ተቋማት ሰራተኞች የደሞዝ መዋጮ እንዲያደርጉም መታዘዛቸውን የተሰማው የምንበላው የምንጠጣው በሌለበት ምንም አይነት ደሞዝ እንኳን ባልተከፈለበት በዚህ ወቅት ነው የትግራይ ጊዜያዊ አስተዳደር ጫና እየፈጠረብን የሚገኘው ብለዋል። በተለይም በክልሉ የሚገኙ የመንግስትና የግል ተቋም ሰራተኞች ጩኸታቸውን እያሰሙ ነው ያሉት። በትግራይ ክልል የሚገኙት የኢትዮ ቴሌኮም፣ የኤሌክትሪክ ኃይልና ዩኒቨርሲቲዎች ያሉ ተቋማት ሰራተኞች የደሞዝ መዋጮ እንዲያደርጉ መመሪያ መተላለፉ የተያዘው ሰነድም ያመላክታል። መመሪያው ለጦርነት ተጎጂዎችና ለተፈናቃዮች መርጃ የሚሆን ቢሆንም የውስጥ ምንጮች ግን ገንዘቡ ለጦርነት ዝግጅት ሊውል ይችላል የሚል ስጋት እንዳላቸውም ጠቁመዋል። አመራሮቹ ደሞዛቸውን 20% እንዲለግሱ፣ ሌሎች ሰራተኞች ደግሞ የሚቆርጡትን መጠን በ5 ቀናት ውስጥ እንዲያሳውቁ ተገደዋል። ለረጅም ደሞዝ ባልተከፈለበትና የኑሮ ውድነት ባለበት ወቅት ነው የቀረበው ይህ የግዴታ መዋጮ በሰራተኞቹ ዘንድ ከፍተኛ ተቃውሞ ቀስቅሷል። የኢትዮጵያ አየር መንገድ ለኪሳራ መዳረጉን ገለጸ። በሳምንት የመንገደኞችን ብቻ 101 በላይ በረራዎች እየሰረዝን ነው፣ እስከ 137 ሚሊዮን ዶላር አጣለው ሲል ነው አየር መንገዱ የገለጠው። በኢራን በእስራኤልና አሜሪካን አማካኝነት በመካከለኛው ምስራቅ እየተካሄደ ባለው ጦርነት ሳቢያ ነው በሳምንት እስከ 137 ሚሊዮን ዶላር የሚገመት ገቢ እያጣ መሆኑን የኢትዮጵያ አየር መንገድ የገለጸው። በመካከለኛው ምስራቅ ጦርነት ከመቀስቀሱ በፊት በቀን ወደ ዱባይ 3 ጊዜ፣ ወደ ሻርጃ 1 ጊዜ፣ ወደ እስራኤል 3 ጊዜ፣ ወደ አቡዳቢ፣ ወደ አማን 2 ጊዜ መንገደኞችን ያመላለስ እንደነበረም ነው የተገለጸው። አየር መንገዱ በጦርነቱ ምክንያት በረራዎቹ ተሰርዘውብኛል ነው የሚለው። በዚህም በአማካኝ በየዕለቱ 15 በረራዎች እንሰጣለን ያለ ሲሆን በሳምንት የመንገደኞቹን ብቻ ወደ 101 በላይ በረራዎች እየሰረዝን ነው ሲል ነው የገለጸው። ዕቃም በተመለከተም በየቀኑ ወደ እያንዳንዱ መዳረሻ አንድ በረራዎች እንደነበረ የገለጸው አየር መንገዱ በዚህም በመንገደኞች ዕቃ ጭነት በአንድ ላይ ተደምሮ ወደ 160 በረራዎች ለመሰረዝ እንደተገደደም አሳውቋል። የኢትዮጵያ መንግስት ተወገዘ። በኦሮሚያ ክልል ነው በ2011 ዓ.ም ጀምሮ እየተካሄደ ባለው ግጭት ራሱን የኦሮሞ ነጻነት ሰራዊት ብሎ የሚጠራው ታጣቂ ቡድን የጦር ወንጀሎች ሊሆኑ የሚችሉ በርካታ የሰብአዊ መብት ጥሰቶች መፈጸሙን አምነስቲ ኢንተርናሽናል አሳወቀ። የኢትዮጵያ መንግስትም ሁልጊዜም በሰብአዊ መብት ጥሰት ላይ ነው ውግዘት እየደረሰበት የሚገኘው። ሰራዊቱ በሴቶችና ልጃገረዶች ላይ በቡድን አስገድዶ መድፈር፣ የደረሰ ጾታዊ ጥቃት፣ የወሲብ ባርነት፣ ከህግ ውጭ ግድያ እና የሲቪል ንብረት ውድመት መፈጸሙን ድርጅቱ ገልጿል። ዓለም አቀፉ የሰብአዊ መብት ተሟጋች ድርጅት አምነስቲ ኢንተርናሽናል ይህን ያስታወቀው የካቲት 7 2018 ይፋ ባደረገው የምርመራ ሪፖርቱ ነው። የምርመራ ሪፖርቱ እንደሚያስረዳው ከሆነ በኦሮሚያ ክልል በቄለም ወለጋ ዞን ሳዩና አንፊሎ ወረዳዎች በሰላማዊ ሰዎች በተለይም በሴቶችና ልጃገረዶች ላይ የኦሮሞ ነጻነት ሰራዊት ታጣቂዎች ፈጽመዋል የተባሉትን የጭካኔ ድርጊቶች የሰነደ እንደሆነም ገልጧል። አሁን ወደ ውጭ ዜናዎች እናመራለን። ዩናይትድ ኪንግደም በጥቁር ሲሰራ የተገኘ ቀጥታ ከሀገር ይባረራል አለች። ዩናይትድ ኪንግደም የስደተኞችን ህገወጥ ለውጦች በዚህ ወር ተግባራዊ ይሆናል ሲሉ የሀገር ውስጥ ጉዳይ ሚኒስተር ሻባና መሐመድ አረጋግጠዋል። የብሪታንያ ህዝብ ልገሳ ህጉን በመከተል ላይ የተመሰረተ ይሆናልም ብለዋል። ከሰኔ ወር ጀምሮ እርዳታው ሁኔታዊ ይሆናል፣ በእውነት ለሚፈልጉና ህጉን ለሚከተሉ ብቻ ይሰጣል ሲሉ ነው የገለጹት። በብሪታንያ ጥቁር ኢኮኖሚ ውስጥ የሚሰሩ ሰዎች ከግብር ከፋዮች ከሚደገፉ ሆቴሎች፣ ቤቶች፣ አፓርትመንቶች እና የአልጋ ቁጠባዎች ከውጭ ወንጀለኞች እና ከእንግሊዝ በፈቃደኝነት ለመውጣት ፈቃደኛ ካልሆኑ ጋር ይባረራሉ ሲሉ ነው የገለጹት። ባለስልጣናቶቹ 30 ሺህ የሚሆኑ ስደተኞችን ድጋፋቸውን ሊያጡ እንደሚችሉም ነው የተተነበየው። ኢራን በምድር ስር ያላትን የጦር መሳሪያዎች አሳየች።
በመካከለኛው ምስራቅ ውስጥ ያለውን ጦርነት ከበረከተበት በዚህ ወቅት ነው ኢራን በርካታ ሚሳኤሎችና የሻይድ ድሮኖችን የተከማቸውን ግዙፍ ከመሬት በታች ያለ የዋሻ የሚያሳይ ተንቀሳቃሽ ምስል ይፋ ያደረገችው። በመንግስት መገናኛ ብዙሃን የወጣው ይህ ተንቀሳቃሽ ምስል ረጅም በሆኑ የኮንክሪት ዋሻዎች በረድፍ የተሰደሩ የሮኬት መተኮሻዎችና ሰው አልባ አውሮፕላኖች እንደሚያሳይ ነው የተገለጸው። ይህ ኢራን እነዚህን የጦር መሳሪያዎች በዝቅተኛ ወጪና በፍጥነት በብዛት የማምረት አቅም እንዳላት ጠላቶች ለምትላቸው ሀገራት ለማሳየት የተጠቀመችበት ስትራቴጂክ ተደርጎም ተወስደዋል። ተንቀሳቃሽ ምስሉ መጨረሻ የሌላቸው በሚመስሉ ዋሻዎች ውስጥ የተከማቹ የሻሂድ 136 ድሮኖችና በከባድ ተሽከርካሪዎች ላይ የተጫኑ ሚሳኤሎች ያሳያል። ኢራን በሀገር ውስጥ ድሮን ለመስራት የምታወጣው የማምረቻ ዋጋ ከ20 ሺህ እስከ 50 ሺህ ዶላር እንደሆነም ይነገራል። ኢራን በእስራኤልና አሜሪካ ተደጋጋሚ ጥቃት እያስተናገደች መገኘቷ ተገለጸ። ኢራንም ያጸፋ ምላሽ እየሰጠች ነው። ነገር ግን የኢራን የሚሳኤል ጥቃት ባለፉት 4 ሰዓታት ብቻ በ86% መቀነሱ ነው የተገለጸው። የአጥፍቶ ጠፊ ድሮኖች ጥቃትም እንደዚሁ በ23% መቀነሱ አሜሪካ አስታውቃለች። የዓለም ሀገራት ጦርነቱ እንዲቆም መጠየቃቸውንም ቀጥለዋል። የኢራን የስለላ ድርጅት በጦርነቱ ዙሪያ ከሲአይኤ ጋር ለመደራደር ጥያቄ ማቅረቡንም የሮይተርስ ዜናዎችም ዘግበዋል። ይህ በእንዲህ እንዳለም እስራኤል በቤይሩትና በቴህራን ላይ ታካሂደው የቦምብ ጥቃት አጠናክራ በቀጠለችበት ወቅት ነው አሜሪካ በኢራን ላይ የምታሳርፈው የጥቃት ኃይል በከፍተኛ ሁኔታ እንደሚጨምር ያሳወቀችው። ዶናልድ ትራምፕ በዋይት ሀውስ በተካሄደው አንድ ዝግጅት ላይ እንደተናገሩት አሜሪካ የኢራንን የድሮን እና የሚሳኤል ስርዓቶችን በየሰዓቱ እየመታች ሲሆን፣ እስራኤል ጦር አዛዥ በበኩላቸው ሀገሪቱ ወደ ቀጠናው የጦርነት ምዕራፍ እየተሸጋገረች መሆኑንም ገልጸዋል። የአሜሪካና የእስራኤል ጥቃት በኢራን ላይ ለ7 ተከታታይ ቀናት በቀጠለበት በዚህ ወቅት ነው የኢራን ነዋሪዎች ለቢቢሲ በሰጡት ቃል ህይወት እጅግ አድካሚ እንደሆነችና ወጥመድ ውስጥ እንደገቡ እንደሚሰማቸው ነው የተናገሩት። እንደ ነዋሪዎቹ ጥቃቱ ቤቱን በሚያናውጥበት ወቅት ሁኔታው እጅግ አስፈሪ እንደሆነም ጠቅሰዋል። በሌላም በኩል የተባበሩት አረብ ኤሚሬቶች 6 የኢራን ሚሳኤሎችን እና 131 ድሮኖችን ማክሸፏን ተከትሎ የሀገር ውስጥ ጉዳይ ሚኒስቴር ነዋሪዎች መጠለያ እንዲፈልጉ የሚያሳስብ አስቸኳይ ጊዜ ማስጠንቀቂያም አውጥተዋል። ዩናይትድ ኪንግደም ጠቅላይ ሚኒስትር ሰር ኪር ስታርመርም 4 ተዋጊ ጄቶችን ወደ ኳታር እንደሚልኩ አስታውቀዋል። እንደ ቢቢሲ ዘገባ ኢራን የአሜሪካንን የጦር መርከብ በሰው አልባ አውሮፕላን መምታቷን ገለጠች። የኢራን ብሔራዊ ቴሌቪዥን ባስተላለፈው ሰበር ዜና ነው የሀገሪቱ ጦር ኃይሎች ዩኤስኤስ አብርሃም ሊንከን የተሰኘውን የአሜሪካን የጥቃት አውሮፕላኖች ተሸካሚ መርከብ በድሮን መምታቷን ያሳወቀችው። ጥቃቱ የደረሰበት ዝርዝር ሁኔታ የገለጹት መጠን በተመለከተ ግን እስካሁን የተሰጠ ግልጽ መረጃ ባይኖርም ከዚህ ቀደም የኢራን አብዮታዊ ዘብ ተመሳሳይ ጥቃት መሰንዘሩን ገልጾ የነበረ ቢሆንም የአሜሪካ መከላከያ ሚኒስቴር ወይም ፔንታገን በበኩሉ የተኮስኩት ሚሳኤሎች ወደ መርከቧ ጥጋጥግ እንኳን አልደረሰም በማለት መግለጫውን ከእውነት የራቀ መሆኑን አጣጥሎታል። በአሁኑ ወቅት በመካከለኛው ምስራቅ ያለው ውጥረት ከፍተኛ ደረጃ ላይ የደረሰ ሲሆን እስራኤልና አሜሪካ በቴህራን ላይ ተጨማሪ እርምጃዎችን እንደሚወስዱ እየዛቱም ይገኛሉ። አዘርባይጃንም ከኢራን የመጡ ድሮኖችን በግዛቷ አርፈው 2 ሰዎች ማቁሰላቸውን አሳወቀች። የአዘርባይጃን የውጭ ጉዳይ ሚኒስትር እንዳስታወቀው ከኢራን የተተኮሱ በርካታ ሰው አልባ አውሮፕላኖች ግዛቷን በመምታት አንደኛው በናክቺቫን ዓለም አቀፍ አውሮፕላን ማረፊያ የሚገኘውን ተርሚናል ህንፃ ሲመታ፣ ሌላኛው በሸክራብ መንደር ውስጥ በሚገኝ የትምህርት ቤት ህንፃ አጠገብ አርፏል ብሏል። ከኢራን ሪፐብሊክ ግዛት የተፈጸመው የሰው አልባ አውሮፕላኖች ወይም ድሮኖች ጥቃት በአውሮፕላኑ ማረፊያ ህንፃ ላይ ጉዳት ያደረሱ ሲሆን 2 ሰላማዊ ሰዎችን ማቁሰላቸውን በማንሳት እነዚህ የሰው አልባ አውሮፕላኖች ጥቃት እናወግዛለን ሲል የውጭ ጉዳይ ሚኒስትሩ በመግለጫው አሳውቋል። በሌላም መረጃ የእስራኤል ቤንጉሪዮን አውሮፕላን ማረፊያ ከ5 ቀናት በፊት የእስራኤልና የአሜሪካ ጦር በኢራን ላይ ባደረገው የጋራ ጥቃት መዘጋቱ የሚታወስ ሲሆን በትላንትናው ዕለት ዳግም ስራ መጀመሩ ታውቋል። በአቴንስ ለመጀመሪያ ጊዜ ወደ እስራኤል የተመለሰ በረራ በትላንትናው ዕለት ማረፉ ነው የተገለጸው። በውጭ ሀገር ታግተው የነበሩ እስራኤላውያንም ወደ ሀገራቸው መመለስ መቻላቸው ተገልጧል። የእስራኤል አየር መንገድ መከፈት ወደ 100,000 የሚገመቱ እስራኤላውያንን ወደ ሀገር ቤት ለመመለስ ይረዳል ተብሎ ይጠበቃል። ይህ የእስራኤል ባለስልጣናት ለደህንነት ቅድሚያ በመስጠት የአየር ክልልን በከፊል እንደገና እንዲከፈትም አጽድቀዋል። ሰሜን ኮሪያ ዛተች። ኢራን ውስጥ ዜጎች አሉ፣ ከነካችሁ ወደ ጦርነት እገባለሁ ነው ያለችው። የሰሜን ኮሪያው መሪ ኪም ጆንግ ኡን በኢራን ጉዳይ ላይ ጠንከር ያለ ማስጠንቀቂያ ነው የሰጡት። የሚጣላቸው ያጡት የሰሜን ኮሪያው መሪ
የጦር አዛዣቸውን በኔታንያሁ ስም አካውንት ከፍተህ ስደበኝ እያሉት ነው በሚል ጭምር ሊቀለድባቸው የሰነበቱ ኪም አዲስ ነገር አንስተዋል። የሰሜን ኮሪያው መሪ ኪም ጆንግ ኦን በኢራን ምድር የሚገኙ ዜጎቻቸው ደህንነት አደጋ ላይ የሚወድቅ ከሆነ ያለምንም ማመንታት ወደ ቀጠናው ጦርነት እንደሚገቡ ነው ያሳወቁት። መሪው ይህንን የገለጹት በቅርቡ በሰጡት መግለጫ ሲሆን ጉዳዩ ከኢራን ጎን የመቆም ፍላጎት ለማሳካት እንደ ምክንያት ሊጠቀሙበት እንደሚችሉ የፖለቲካ ተንታኞች እየገለጹ ይገኛሉ። ኪም ጆንግ ዜጎቼ በኢራን ይገኛሉ፣ እነሱ በሰላም ወደ ሀገራቸው ለመመለስ ምንም አይነት ድርድር አላደርግም በማለት በጽኑም ተናግረዋል። በአንድ ዜጋ ላይ ጉዳት ቢደርስ ያለምንም ማመንታት ጦርነቱን እቀላቀላለሁ ሲሉ ነው ዝግጁነታቸውን የገለጹት። ተንታኞች እንደሚሉት ከሆነ ሰሜን ኮሪያ በኢራን የሚገኙ ዜጎቿ ጉዳይ እንደ ሰበብ በመጠቀም ከምዕራባውያን ተጽዕኖ ጋር በሚደረገው ፊልሚያ ውስጥ ከኢራን ጎን ለመሰለፍ መንገድ እየፈለገች እንደሆነም ይጠቁማሉ። ይህ የሰሜን ኮሪያ አቋም በመካከለኛው ምስራቅ ያለውን ውጥረት ይበልጥ ሊያባብሰው እንደሚችልም ተሰግቷል። የሀገሪቱ ወታደራዊ ዝግጅትና የመሪው ንግግር ዓለም አቀፍ ትኩረትም ስቧል። ጦርነቱ ወደ አደገኛ ምዕራፍ እየተሸጋገረ ነው ሲሉ አንዳንድ የፖለቲካ ተንታኞች ተናገሩ። ካናዳም ልትቀላቀል መሆኑ ተገለጠ። በእስራኤል በአሜሪካ በኢራን መካከል የተቀሰቀሰው ግጭት ቀጠናውን ወደ ከፋ እልቂት እያመራ መሆኑ ነው የተገለጸው። እስራኤል በሊባኖስ በቴሄራን ላይ የአየር ጥቃት የሰነዘረች ሲሆን ኢራን በበኩሏ በመቶች የሚቆጠሩ ሚሳይሎችን ወደ እስራኤልና አሜሪካ ጦር ሰፈር በማዝነብ ምላሽ እየሰጠችም ትገኛለች። የኢራን መንግስት ሚዲያዎች የእስራኤላውያንና የፕሬዝዳንት ትራምፕ ደም መፍሰስ አለበት የሚል የሃይማኖታዊ መሪዎችን ጥሪም እያስተላለፉ ይገኛሉ። የካናዳው ጠቅላይ ሚኒስትር ማርክ ካርኒ ሀገራቸው ከወዳጆቿ ጎን ለመቆም ወታደራዊ ጣልቃ ገብነት ልታደርግ እንደምትችልም ፍንጭ ሰጥተዋል። የበረራ መስተጓጎል ቢኖርም ሀገራት ዜጎችን ከቀጠናው ለማውጣት ከፍተኛ ጥረት እያደረጉም ይገኛሉ። የምዕራባውያን ሀገራት በጦርነቱ የመሳተፍ ፍላጎት መጨመር ግጭቱ ወደ ዓለም አቀፍ ቀውስ እንዲቀየር ትልቅ ስጋት ፈጥሯልም ተብሏል። የአሜሪካ ስጋት የሆነው የሩሲያ ዘመናዊ ጦር ጀት አነጋጋሪ ሆነ። ዘመናዊ የጦር አውሮፕላኖችን በተለይም እንደ ሱ-57 ያሉ ስውር ተዋጊ ጀቶች ለዩናይትድ ስቴትስ የአየር በላይነት ከፍተኛ ተግዳሮት እየሆኑ መምጣታቸውን ወታደራዊ ተንታኞች ገለጹ። ይህ አውሮፕላን በራዳር የመመታት እድሉ እጅግ አነስተኛ ከመሆኑ በላይ በማንኛውም አቅጣጫ በፍጥነት የመጠምዘዝ ልዩ ብቃት ያለው መሆኑን በአሜሪካ የደህንነት ክበቦች ዘንድ እንደ ትልቅ ስጋት ተቆጥሯል። ከቅርብ ጊዜያት ወዲህ የወጡ ዘገባዎች እንደሚያመላክቱት ከሆነ ሩሲያ እነዚህ ጀቶች በሃይፐርሶኒክ ሚሳይሎች በማስታጠቅ የጠላትን የአየር መከላከያ ስርዓት በቀላሉ ሰብሮ የመግባት አቅም እንዳላቸው ተገልጧል። ይህ ፔንታጎን ነባር የራዳር የመከላከያ ስልቶችን በቢሊዮኖች የሚቆጠር ዶላር በማውጣት እንደገና እንዲያጠንም አስገድዶታል። የሩሲያ ጀቶች በተለይም ለውጭ ገበያ መቅረባቸውና እንደ አልጄሪያ ያሉ ሀገራት ለመግዛት ፍላጎት ማሳየታቸው አሜሪካ በዓለም አቀፍ የጦር መሳሪያ ገበያ በጂኦፖለቲክስ ረገድ ያላትን ተሰሚነት ሊቀንስ እንደሚችልም ባለሙያዎች ተንብየዋል። ዶናልድ ትራምፕ ጸሎት እንዲደረግላቸው ጠየቁ። ጉዳዩ ምድራዊ መፍትሄ ያጣ ይመስላልም ነው የተባለው። ትራምፕ በኢራን ዘመቻ ድል እንዲቀናቸው የተለያዩ ፓስቶሮችን ወደ ዋይት ሃውስ በመጥራት እንዲጸልዩላቸው አድርገዋል። በዋይት ሃውስ የተደረገው የጸሎት ሂደትም ይህንን ይመስላል። We are honored to come before your presence today, lifting up the arms of our president. We pray for your continued blessing and favor to rest upon him. We pray for wisdom from heaven to flood his heart, his mind, and Lord, you will guide him in these challenging times that we're facing today. I pray for your grace and your protection over him. I pray for your grace and protection over our troops and all of our men and women serving in our armed forces. And Father, we just pray you'll continue to give our president the strength that he needs to lead our great nation as we come back to one nation. ክቡራን ተመልካቾቻችንና አድማጮቻችን ለአሁኑ ያቀረብኩላችሁ የዘውዱ ሾው አጫጭር ዜናዎች እነዚህ ይመስሉ ነበረ። በቀጣይ ዝግጅታችን እስከምንገናኝ የዘውዱ ሾው ሚዲያን ሼር፣ ላይክ እና ሰብስክራይብ በማድረግ ወዳጅ ቤተሰቦቻችን እንድትሆኑ ከወዲሁ በማክበር እንጋብዛለን። ከዜናዎቹ ጋር አብሬያችሁ የነበርኩትን የዘውዱ መንግስት የነበርኩኝ። ጤና ይስጥልኝ።